ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቢቶቹን እናቀርብላችኋለን። በምስራቅ ወለጋ ከአማራ ተወላጆች የተዘረፉ ከብቶችን አንገዛም ያሉ የኦሮሞ ተወላጆች ማዋከብ እየደረሰባቸው መሆኑ ሲገለጽም በአገዛዙ ጥምር ጦርና መደበኛ ኃይሎች የጅምላ እገታ ውስጥ የወደቀው ህዝብ የድረሱልኝ ጥሪ ማሰማቱን እንደቀጠለ ነው። የኦህዴድ ብልጽግና አገዛዝ አዲስ አበባ ከተማን ለመዋጥ የሚያደርገው መዋቅራዊ ወረራ በሰራዊቱ ደረጃ የኢንዶክትሪኔሽን ወይንም አስተምሮ አካል እንዳደረገው በመረጃ ተረጋገጠ። የአገዛዙ ኮማንዶዎች ከነ ወታደራዊ መለያቸው በአደባባይ አዲስ አበባ የኦሮሞ ነች ሲሉ ተደምጧል። በዝርዝር ይደመጣል። የብልጽግናው አገዛዝ በሀገር ውስጥ ያስቀጠለውን ጦርነት ቀጠናዊ ወታደራዊ ውጥረቶችን ተከትሎ የጦር መሳሪያ ፍላጎቱ ጨምሯል። የበረራ መረጃዎች እንደሚያሳዩት ከምስራቅ አውሮፓና የመካከለኛው ምስራቅ ወደ ኢትዮጵያ የሚደረጉ የጦር በረራዎች ቁጥራቸው በመጨመር ላይ ነው። በሌላ በኩል የቱርክ ድሮኖች ምጽዋ ላይ ማረፋቸው ተሰምቷል። የምጽዋ አውሮፕላን ማረፊያ በሳምንት ውስጥ ከፍተኛውን በረራ ማስተናገዱም ተመላክቷል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በምስራቅ ወለጋ ከአማራ ተወላጆች የተዘረፉ ከብቶችን አንገዛም ያሉ የኦሮሞ ተወላጆች ማዋከብ እየደረሰባቸው መሆኑ ተገለጸ። ህዝብ በጅምላ እገታ ውስጥ ወድቆ የድረሱልኝ ጥሪ ማሰማቱን እንደቀጠለ ነው። በምስራቅ ወለጋ ዞን ጊዳያና ወረዳ ባንገር ጉትንና በዙሪያው በሚገኙ አካባቢዎች ከአማራ ተወላጆች የተዘረፉ የቀንድ ከብቶችን አንገዛም በማለት የተቃወሙ የኦሮሞ ተወላጆች በካድሬዎችና በጸጥታ ኃይሎች ከፍተኛ ማዋከብ እየደረሰባቸው መሆኑን የአካባቢው መረጃ ምንጮች ገልጸዋል። እንደ ምንጮቹ ገለጻ ከመንደር 3 አካባቢ የተዘረፉ ከ1200 በላይ የቀንድ ከብቶች ቁጥራቸው ያልታወቀ በጎችና ፍየሎች እንዲሁም በርካታ ፈረሶችና አህዮች ወደ አንገር ጉትን ከተማ መዘጋጃ ተነድተው የቀረቡ ቢሆንም የአካባቢው የኦሮሞ ተወላጆች ግን ከአማራ ጎረቤቶቻችን የተዘረፈ ንብረት አንገዛም፣ ነገስ አብረን የምንኖረው እንዴት ነው በማለት ጥያቄውን ሙሉ በሙሉ ውድቅ አድርገውታል። በተጨማሪም ነዋሪዎቹ በገዳ ኮማንዶና በተለያዩ አካላት በአማራ ተወላጆች ላይ የሚፈጸመው ግድያ፣ ማፈናቀልና የንብረት ዘረፋ በአስቸኳይ እንዲቆም የጠየቁ ሲሆን ከዘመናት አብሮ የመኖር እሴት ውጭ የሚደረግን የመነጠል እንቅስቃሴ አስነዋሪ ድርጊት ሲሉ አውግዘዋል። ይህንን ተከትሎም የዞኑና የወረዳው ካድሬዎች የኦሮሚያ ልዩ ኃይል ሚኒሻ፣ ጋቸና፣ ሲርናና ረጴኦላ የተሰኙ የጸጥታ አካላት አቋማቸውን በገለጹ ነዋሪዎች ላይ ከፍተኛ ጫናና ወከባ እየደረሱባቸው ይገኛሉ ተብሏል። አካባቢው በዋናነት በፈረስ በአህያና በትራክተር በሚታረስ ሜዳማ ቦታ ላይ የሚገኝ በመሆኑ የተፈጸመው የእንስሳት ዘረፋ በአካባቢው አባወራዎች የዕለት ተዕለት ህይወትና በመጪው የግብርና ምርት ወቅት ላይ ከፍተኛ የኢኮኖሚ ውድቀት የሚያስከትል መሆኑ ተመላክቷል። በተያያዘ ዜና የተዘረፉትን ከብቶች በለሚ ተክለ ሃይማኖት በፈንድቃና በዋጃ አድርገው ወደ ሊሙ ገሊላና በኢንቱ ወረዳ ለማስወጣት በተደረገ ሙከራ በአካባቢው ከሚንቀሳቀሱ የፋኖ ኃይሎች ጋር ከባድ ውጊያ መሬት ላይ መቀስቀሱ ተገልጿል። በወለጋ ከነሐሴ 4 ቀን ጀምሮ ለተከታታይ 3 ሳምንት በቀጠለው በአይነቱ ልዩ የሆነ የጅምላ ጥቃት ከ200 በላይ ንጹሃን እንደሞቱ ቁጥራቸው በውል ያልታወቀ ደግሞ ከባድና ቀላል ቁስለኛ መሆናቸው በ10 ሺዎች የሚቆጠሩ ንጹሃን ደግሞ ከመኖሪያ ቀያቸው እንደተፈናቀሉ መረጃዎች ያሳያሉ። ከብልጽግና ዋናው ሰራዊት በተጨማሪ የኦሮሚያ ልዩ ኃይልና ገዳ ኮማንዶ የታጀቡ ድምፅ አልባ መሳሪያዎችን ጭምር የታጠቁ ወጣቶችን ወደ አማራ መኖሪያ መንደሮች ያሰማራው አገዛዙ ንጹሃኖችን በአሰቃቂ ሁኔታ በጅምላ እንዲያጠቁ ማድረጉን ከአካባቢው ምንጮች ሰምተናል። በምስራቅ ወለጋ ዞን ካንገር ጉትን ከተማ ጀምሮ በመንደር 04፣ 03፣ 1202 እና በመንደር 14 በለሊ ተክለ ሃይማኖት እንዲሁም አጎራባች በሆነው በሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ከመንደር 15 ጀምሮ እስከ ቱሉ ጋና ከተማና አካባቢው በተከፈተ መንግስት መሪ የጅምላ ጥቃት በርካታ ንጹሃን አማራዎች እንደተገደሉ ታውቋል። እንደ አካባቢው ምንጮች መረጃ ከሟቾቹ መካከል ነፍሰ ጡር ሴቶችና እመጫት እናቶች የሚገኙበት ሲሆን በተጨማሪም በርካቶች ቆስለው በሕክምና እጦት በሞትና በህይወት መካከል ይገኛሉ። ከስፍራው የተገኙ መረጃዎች እንደሚያመላክቱት የአገዛዙ ጥምር ጦር አባላትና መደበኛ ኃይሎች ቤት ለቤት በመግባት በጦር መሳሪያዎችና በድምፅ አልባ መሳሪያዎች ጭካኔ የተሞላበት ጥቃት አድርሰዋል። የመሸሽ አቅም የሌላቸው ህፃናት፣ ነፍሰ ጡር እናቶች፣ አረጋውያንና ህሙማን በቅዱስ ሚካኤልና በቅዱስ ገብርኤል አብያተ ክርስቲያናት ውስጥ ተጠልለው ይገኛሉ። የአካባቢው ነዋሪዎች አሁንም በከፍተኛ ስጋት ውስጥ እንደሚገኙና አስቸኳይ የደህንነትና የሕክምና እርዳታ እንደሚፈልጉ ለጣና ዘጋቢ ገልጸዋል። የአማራ ማህበራትን ጨምሮ አገር በቀልና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በወለጋ አማራዎች ላይ እየተፈጸመ ያለውን የጅምላ ጥቃት በተመለከተ ድምጻቸውን እንዲያሰሙ ራሳቸውን ከጥቃት ለማዳን በጫካና በእምነት ቦታዎች የሸሸጉ ንጹሃን ከወለጋ ጥሪያቸውን ይድረስ ብለዋል።
የኦህዴድ ብልጽግና አገዛዝ አዲስ አበባ ከተማን ለመዋጥ የሚያደርገው መዋቅራዊ ወረራ በሰራዊቱ ደረጃ የኢንዶክትሪኔሽን ወይንም አስተምሮ አካል እንዳደረገው በመረጃ ተረጋገጠ። ኦህዴድ ብልጽግና ወደ ስልጣን ከመጣ ጀምሮ አዲስ አበባ ከተማን ሙሉ በሙሉ ለመዋጥ የሚያደርገው ጥረት ከሲቪል አስተዳደር ወደ ወታደራዊ አቅም ግንባታና አስተምሮ ደረጃ እንዳሳደገው በማስረጃ ተረጋግጧል። ይህም በአዲስ አበባ ከተማ ካለው የሲቪል አመራር፣ የከተማ ፖሊስና ደህንነት መዋቅር ምደባ በተጨማሪ በፌዴራል የጸጥታ ተቋማት አዲስ አበባ የኦሮሞ ነች የሚለው አደገኛና አገር አፍራሽ ትርክት የሰራዊቱ አስተምሮ አካል እንዲሆን ስለመደረጉ በራሱ በሰራዊቱ አንደበት በመረጋገጥ ላይ ሆኗል። ከሰሞኑ በሀገራዊ ምክክር ኮሚሽን ስም አዲስ አበባ ከተማን ለመጠቅለል የፈጠራቸው መዋቅራዊ ጫናዎችም ያልተሳኩለት ቢመስልም አገዛዙ በፈጠረው የሐሰት ትርክትና በሚከተለው የጠቅላይ አግላይ ፖለቲካ የተነሳ በጸጥታ መዋቅሩ ጭምር ይህ አመለካከት በሰፊው ማስረጹን በተጨባጭ መረጃዎች በመታየት ላይ ነው። አገዛዙ በኢትዮጵያ የጸጥታና ደህንነት መዋቅሮች ስም ከአመራር እስከ ተራ ሰራዊት ድረስ የሚመድባቸው የራሱ ሰዎችም በአዲስ አበባ ጉዳይ ያላቸው አቋም ኦህዴድን የመዋጥና የመሰልቀጥ የፖለቲካ ግብ በግልጽ የሚያሳይ ሆኗል። ሰላም አየር ወለዱ ብሊሱማ ነኝ። ዛሬ በአንድ ሀሳብ መጥቻለሁ። እንደ ማስጠየቅኝ አውቃለሁ፣ ግን ቢሆንም እውነታዊ ነገር ስለሆነ ማወቅ ስላለባችሁ ነው የምናገረው። ሰሞኑን ሚዲያ ላይ ወጥቶ የተወራ ነገር ነበረ፣ እሱን እያየው ነበረ። እሱ ምን መሰላችሁ? አዲስ አበባን እንደ አንድ ክልል አድርገን እናቋቁማለን ምናምን እንደዛ ተወረ እየሰማው ነበረ። ስለ ሚዲያ ላይ ወጥቶ ግለሰብ ወደ ሚዲያ ሲጠራ ምናምን እንደዛ ነገር ሲወራ የነበረ ነገር ነው። የሰው ቪዲዮ መለጠፍ ስለማልፈልግ ነው። ብራዘር መቀሌ የትግራይ እንደሆነች፣ ባህር ዳር የአማራ እንደሆነች፣ ፍንፍኔም የኦሮሞ ናት። ድሮም የኦሮሞ ናት። አሁን ዛሬ ሳይሆን ድሮም የኦሮሞ ከብቶች ነው። የኦሮሞ ከብቶች ነው ውስጥ ሳር እየበሉ ያደጉት። እዛ የታረሰ የኦሮሞ እርሻ ነበረ ድሮ። ትንሽ ስላደገች ትልቅ ከተማውን ስለሆነች እንዴት የኦሮሞ ብቻ ትሆናለች ብላችሁ የምትቃወሙ ሰዎች አላችሁ። እውነታዊ ነገር ነው፣ ማቀበል አለባችሁ። እውነት ይህ የአገዛዙ የኮማንዶ አባል ራሱን በምስልና በሙያ የገለጸ ለሚናገረው ንግግርም ኃላፊነት ወስዶ ሲናገር የተሰማ ሰው አዲስ አበባ የኦሮሞ ናት የሚል አቋም ይዞ ሲናገር የሚሰማው የኦህዴድ ብልጽግና ፖለቲካዊ አቋም የሰራዊቱ ኢንዶክትሪኔሽን ወይንም አስተምሮ በመሆኑ ነው የሚሉት አስተያየት ሰጪዎችም ይህን ሰራዊት የኢትዮጵያ ነው ብሎ መቀበል እንደማይቻል አስረጅ ምሳሌ አድርገው ያቀርባሉ። የኢትዮጵያ መከላከያ ሰራዊት በሚል ተቋማዊ ስያሜ የሚታወቀው ያገዛዙ የስልጣን ማስጠበቂያ ተቋም በወረቀት ደረጃ የመከላከያ ሰራዊቱ ቁልፍ እሴቶች በሚል ከዘረዘራቸው ውስጥ ህዝባዊነትና ራስን መስዋዕት ማድረግ፣ ሉዓላዊነትን ማስከበር፣ ከፍተኛ ወታደራዊ ስነ ምግባርና ጀግንነት፣ ታሪካዊና አገራዊ ይዘት የሚሉ ይገኙበታል። በተቋማዊ እሴት ደረጃ ታሪካዊና አገራዊ ይዘት የሚል እሴት እንደ ግብ ያስቀመጠው አገዛዙ በተግባር ግን በኮማንዶ ደረጃ ኤሊት ፎርሱ ሳይቀር አዲስ አበባ የኦሮሞ ነች ብሎ በአደባባይ አቋም ይዞ ለመናገር የሚደፍር አደገኛ አስተምሮ መቀረጹ ለኢትዮጵያ በተለይም ከ7 ሚሊዮን በላይ ለሚሻገረው የአዲስ አበባ ህዝብ አደገኛ የህልውና ምዕራፍ ላይ እንዳለ ያሳየ ሆኗል። ኦህዴድ ብልጽግና የገነባው ሰራዊት በተለይም በኤሊት ፎርስ ደረጃ ያለው ኃይል የዓለም የዲፕሎማቲክ ከተማ የአፍሪካ መዲና በመላ ኢትዮጵያውያን ሀብት የተገነባቸውን አዲስ አበባ ከተማን የአንድ ብሔር ነች ብሎ በአደባባይ የሚናገርም አቋሙንም በያዘው የትጥቅ አቅም በኃይል ለማስፈጸም የሚሰራ መሆኑን በራሱ አንደበት በመጋለጥ ላይ በመሆኑ የህልውና ትግሉ መላው ኢትዮጵያውያን ማዕከል ያደረገ መሆን እንዳለበት የፖለቲካ አስተያየት ሰጪዎች እምነት ነው። በሌላ በኩል እንዲህ ባለ ጠባብ አመለካከት የተቀረጸ ሰራዊትም በአማራ ህዝብ ላይ በተከፈተው ጦርነት መሪ ተዋናይ ሆኖ መገኘቱ ሰራዊቱ በየጊዜው ለሚፈጽማቸው የጦር ወንጀሎችና ስለ ጦርነቱ ዓላማ የሚያስረዳው እውነታ አለው የሚሉት አስተያየት ሰጪዎችም አገዛዙ በሰራዊቱ ውስጥ ያሰረጸው አመለካከት የጦር ወንጀል መነሻ እንደሆነ ያስረዳሉ። ብልጽግና ካስቀጠለው ጦርነት ጋር ተያይዞ ከሩሲያ ተጨማሪ ጦር መሳሪያ ማስገባቱ ተሰማም። የብልጽግና አገዛዝ በሀገር ውስጥ ያስቀጠለውን ጦርነት ቀጠናዊ ወታደራዊ ውጥረቶችን ተከትሎ የጦር መሳሪያ ፍላጎቱ ጨምሯል። የበረራ መረጃዎች እንደሚያሳዩት ከምስራቅ አውሮፓና የመካከለኛው ምስራቅ ወደ ኢትዮጵያ የሚደረጉ የጦር በረራዎች ቁጥራቸው በመጨመር ላይ ነው። ከሰሞኑ አርኤ 3637 የተባለ ካርጎ የጦር መሳሪያ የጫነ የጦር አውሮፕላንና የጎን ቁጥሩ ኤ300 ቢዩ ተብሎ የተመዘገበ ሌላ የጦር መሳሪያ የጫነ የጦር አውሮፕላን ከሩሲያ ወደ አዲስ አበባ መግባቱን በበረራ መረጃው ላይ ተመላክቷል። ከሩሲያ አዲስ አበባ የገባው የሩሲያው የዋግነር ቡድን የጦር አመላላሽ አውሮፕላን ሳይሆን እንዳልቀረም በወታደራዊ መረጃው ላይ ተመላክቷል።
ከሩሲያ የተጫነው የጦር መሳሪያ በአዲስ አበባና በደብረ ዘይት ሐረር አየር ኃይል ሜዳ ከመራገፉ በተጨማሪ ወደ ሌላኛዋ የብልጽግና መሳሪያ አስታጣቂ የተባበሩት አረብ ኤሚሬትስም ገብቷል። የብልጽግናው አገዛዝ ሩሲያን ጨምሮ ከምስራቅ አውሮፓ ሀገራት በተለይም ቤላሩስ፣ አዘርባይጃን፣ ቼክ ሪፐብሊክ ሚስጥራዊ የጦር መሳሪያ ግዥ ስምምነቶችን የፈጸመ ሲሆን ይህን ስምምነት ተከትሎ ተከታታይነት ያላቸው የጦር መሳሪያ የጫኑ የጦር አውሮፕላኖች በአዲስ አበባ ቦሌ፣ በደብረ ዘይት ሐረር አየር ኃይል ሜዳና በባህር ዳር ዓለም አቀፍ አውሮፕላን የጦር መሳሪያ በማራገፍ ላይ መሆናቸውን በተከታታይ መዘገባችን ይታወሳል። ከሰሞኑ ከሩሲያ የተነሳ አርኤ 3637 የተባለ ካርጎ የጦር መሳሪያ የጫነ የጦር አውሮፕላንና የጎን ቁጥሩ ኤ300 ቢዩ ተብሎ የተመዘገበ አንቶኖቭ የጦር መሳሪያ ጭኖ ወደ ኢትዮጵያ መግባቱን ያመላክተው ወታደራዊ መረጃ የዚሁ ሚስጥራዊ የጦር መሳሪያ ግዢ ስምምነት አካል እንደሆነ ነው በመረጃው ላይ የተመላከተው። አገዛዙ በአማራ ላይ የከፈተውን ጦርነት ለማስቀጠል መሳሪያ በብዛት በማስገባት በከፍተኛ ቴክኖሎጂና የጦር መሳሪያ አቅም ላይ የተመሰረተ ወታደራዊ ዘመቻ ካስቀጠለ አራተኛው ክረምት ተቆጥሯል። ከዚህ ጋር ተያይዞ ፋኖ ይህን ጥቃት ለመከላከል የህልውና ትግሉን ወደ አንጻራዊ ቴክኖሎጂ ምዕራፍ ለማሸጋገር በራስ አቅም ጥረት በማድረግ ላይ እንደሚገኝ ይታወቃል። ፋኖ በራሱ ምሁራን የተሰሩ ካሚካዚ ድሮኖችን ጨምሮ ሌሎች ዘመናዊ የጦር ቴክኖሎጂዎችን መታጠቅ መጀመሩ ወታደራዊ አቅሙ ማደጉን አመላካች ነው ተብሏል። በአውደ ውጊያ ወታደራዊ የበላይነትን ለመያዝ ወሳኝ ምዕራፍ ላይ መሆኑን ያሳያል የሚሉት የወታደራዊ ጉዳይ አስተያየት ሰጪዎች ይህ አቅም ሚስጥራዊነቱን ጠብቆ በሁሉም ቀጠናዎች ተደራሽ መሆን እንዳለበት ይመክራሉ። በጉዳዩ ላይ ያፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ከዚህ ቀደም በሰጠው ማብራሪያ በሸዋ እዙ የወታደራዊ አቅሙን ከፍታ ያሳየበትን የድሮን ቴክኖሎጂ ትጥቁን ይፋ ማድረጉን ተከትሎ የውጊያ እውነታዎች በውጤታማነት በማድረግ ላይ መሆናቸውን መግለጹ ይታወሳል። ፋኖ በድሮን የታገዘ ጥቃት መፈጸም ከጀመረ ወዲህም ያገዛዙን የከባድ መሳሪያ ቅንቡላ መቀነስ መቻሉን የፋኖ መረጃዎች ያሳያሉ። በተለይም በሸዋ ቀጠናዎች በመንዝ ሸዋሮቢት ዙሪያ ተጉለትና ሌሎችም አካባቢዎች ላይ በነበሩ ያገዛዙ ወታደራዊ ካምፖች ላይ የድሮን ጥቃት በመፈጸም ድል ማስመዝገብ መቻላቸውን የዙ የቀደሙ የግንባር መረጃዎች ያመላክታሉ። አገዛዙ አለኝ የሚለውን ኤሊት ፎርስ ሸዋ ላይ አሰማርቶ ኔትወርክ አጥፍቶ የጅምላ ጥቃት እስከ መፈጸም ያደረሰው ዋና ምክንያትም የፋኖ ወታደራዊ አቅም ከፍ ማለቱን በመረዳት መሆኑን መዘገባችን ይታወሳል። ከዚህ ጋር ተያይዞ በሸዋ ያገዛዙ ሰራዊት ይበልጥ የሚፈርስበት ኩብለላና ክህደት ተበራክቷል። ከሸዋ ሰላሌ በመነሳት ወደ መርሃቤቴ ቀጠና ለበርካታ ቀናት የእግር ጉዞ በማድረግ በመጨረሻም ፋኖን የተቀላቀሉ የመከላከያ ሰራዊት አባላት አሉ። በተለይም ከዚህ ቀደም ፋኖ የድሮን ቴክኖሎጂ ታጥቋል የሚለው መረጃ በፋኖ አመራር ከተረጋገጠ በኋላ በሸዋ በሚገኙ የምንሻ አባላት ላይ ከፍተኛ ሽብር ፈጥሯል። ከዚህ ቀደም በይፋት ቀጠና ፋኖ ድሮን ይጠቀማል የሚለው መረጃ በአመራሮቹ ሲረጋገጥ የምንሻ ኃይሉ ስጋት ገብቶታል። ፋኖ በቀወት ወረዳ ፖሊስ ጣቢያ የምንሻ ካምፕ ላይ የተወረወሩ ቦምቦች የድሮን ጥቃት መሆናቸውን ሲያረጋግጥም ፋኖ እንኳን በሰማይ መጥቶ በምድር መጥቶም አልቻልነውም በሚል ስጋት የአንጾኪያ ገምዛ የምንሻ አባላት ትጥቃችሁን ውሰዱ በሚል ለመከላከያ ጥያቄ ማቅረባቸውንም የጣና ዘጋቢ ከውስጥ ምንጮች ባገኘው መረጃ ላይ አረጋግጧል። የቱርክ ድሮኖች ምጽዋ ላይ ማረፋቸው ተሰማ። የምጽዋ አውሮፕላን ማረፊያ በሳምንት ውስጥ ከፍተኛውን በረራ ማስተናገዱም ተመላክቷል። የአፍሪካ ቀንድ ቀጠና በአዲስ የውክልና ጦርነት ስጋት ተወጥሯል። ጦርነቱ ከተቀሰቀሰ በአፍሪካ ሁለተኛው የዓለም ጦርነት ይሆናል የተባለው የኢትዮ ኤርትራ ጦርነት ሊፈነዳ ጫፍ ላይ በደረሰበት በዚህ ጊዜ የአብይ አህመድና የኢሳያስ አፈወርቂ አገዛዝ በየፊናቸው ጦር መሳሪያ እያስገቡ የጦርነት ዝግጅታቸውን አጠናክረዋል። በብልጽግና የመወረር ስጋት የገባው የአስመራ መንግስት ከቱርክ አዲስ ድሮን አስገብቷል። ይህ የግዢ ሂደት በሳውዲ አረቢያ አመቻችነት የተፈጠረ ሳይሆን አይቀርም ተብሏል። በቅርቡ ሳውዲ አረቢያ፣ ቱርክና ፓኪስታን አዲስ ወታደራዊ የደህንነት ጥምረት ሲፈጥሩ አንዱና ዋናው የደህንነት ቀጠና ያደረጉት ቀይ ባህር መሆኑ ይታወቃል። ይህን ጥምረት ተከትሎ የቱርክ ድሮኖች በምጽዋ አውሮፕላን ማረፊያ መታየታቸው ጉዳዩ ከሳውዲ አረቢያ አመቻችነት ጋር ተያይዞ የሚታይ ሆኗል። ይህን የሚሉ የጉዳዩ ተካታዮች አስመራና አንካራ ለረጅም ጊዜ የሻከረ የዲፕሎማሲ ግንኙነት እንዳላቸው የዚህ መነሻም የቱርክ መንግስት በኤርትራ በህግ የተከለከለውን እስላማዊ ፖለቲካ የሚያራምድና በትምህርት ቤቶች ድጋፍ ስም አስተምሮቱን ለማስረጽ መሞከሩን ተከትሎ እንደሆነ ያስታውሳሉ። ሆኖም በአዲሱ አሰላለፍ የረጅም ጊዜ ባላንጣ የነበሩት ቱርክና ሳውዲ አረቢያ ከዲፕሎማሲ የተሻገረ የደህንነትና የመረጃ ጉዳዮች ላይ ጥምረት መፍጠራቸው የቱርክ ድሮኖች ምጽዋ ላይ እንዲገኙ አስቻይ ሁኔታ ሳይፈጥር እንዳልቀረ ምንጮች ያስረዳሉ። ይህንን ተከትሎ ከቱርክ የተነሱ ሁለት የጦር መሳሪያ ጫኝ የጦር አውሮፕላኖች ምጽዋ ላይ ማረፋቸውን የሚያሳይ ወታደራዊ መረጃ ወጥቷል። የጦር አውሮፕላኖች የቱርክ ድሮኖችን ጭነው ምጽዋ ላይ እንዳረፉ የሚያሳየው የበረራ መረጃ ባለፉት 2 ወራት ውስጥ ለሁለተኛ ጊዜ የወጣ ነው። ይህ ተከታታይ የበረራ መረጃ የቀጠናዊ ጦርነት ዝግጅቱ ሌላኛው ገጽታ ሆኖ ተወስዷል። ከሰሞኑ በአንድ ሳምንት ውስጥ 27 የጦር አውሮፕላን በረራዎች ወደ ምጽዋ አውሮፕላን ማረፊያ መመዝገባቸውን ዓለም አቀፍ የበረራ መረጃዎችን ዋቢ አድርገን መዘገባችን ይታወሳል። ከፍተኛ መጠን የታየበት ይህ የጦር አውሮፕላን በረራ በአፍሪካ ቀንድ ለቀጠለው ግጭት አደገኛ ምልክት ነው ተብሏል። በአፍሪካ ቀንድ በኢትዮጵያ
ሱዳንና ሶማሊያ ውስጥ ከቀጠለው የእርስ በርስ ግጭት በተጨማሪ የድንበር ተሻጋሪ ጦርነት ስጋቶች ጎልተው በሚታዩበት በዚህ ጊዜ ከወደ ኤርትራ አንድ መረጃ ተሰምቷል። ዓለም አቀፍ የበረራ መረጃዎችን በመከታተል የሚታወቀው ገለልተኛው ሪሽቴድ ባወጣው መረጃ መሰረት በአንድ ሳምንት ውስጥ 27 የጦር አውሮፕላን በረራዎች ወደ ምጽዋ አውሮፕላን ማረፊያ መመዝገባቸውን ገልጿል። የኤርትራው ምጽዋ አውሮፕላን ማረፊያ ከቤላሩስ ለሚነሱ ወታደራዊ የጭነት አውሮፕላኖች ዋና ማዕከል እንደሆነ የሳተላይት ምስሎችን በማያያዝ ያቀረበው ዘገባው ባልተለመደ መልኩ የበረራ ቁጥሩ መጨመሩን አመላክቷል። የምጽዋ ዓለም አቀፍ አውሮፕላን ማረፊያ ከቤላሩስና ከኢራን የሚነሱ ወታደራዊ የጭነት አውሮፕላኖች ማረፊያና ማዕከል ሆነዋል የሚለው የበረራ መረጃው የወረራ ስጋት አለብኝ የሚል ወታደራዊ ግምገማ ያለው የኤርትራ መንግስት እያደረገ ያለውን የጦርነት ዝግጅት ያመላክታል ተብሏል። እነዚህ አውሮፕላኖች በብዛት ከቱርክ ከግብጽና ከቤላሩስ የተነሱ ሲሆን የጦር መሳሪያ የጫኑ መሆናቸውን ግምት ውስጥ በማስገባት በአፍሪካ ቀንድ የድንበር ተሻጋሪ ጦርነት ስጋቱን ከፍ ያደረገ መረጃ ነው ተብሏል። የጦር መሳሪያው በጀነራል አልቡርሃን ለሚመራው የሱዳን ብሔራዊ ጦር የሚተላለፍ ይሁን አለያም የኤርትራ ሰራዊት የሚታጠቀው በመረጃው ላይ የታወቀ ነገር የለም። እንዲያም ሆኖ ወደ ኤርትራ የተደረጉ የጦር አውሮፕላን በረራዎች ቁጥር መጨመር ትኩረት የሳበ ወታደራዊ መረጃ ሆኗል። በተመሳሳይ መረጃ የኤርትራ አየር ኃይል ጠንካራ ልምምዶችን ማድረጉ እንደቀጠለ መሆኑ ተሰምቷል። የኤርትራ መንግስት ራስን መከላከል ላለው ወታደራዊ ዝግጅት መጠኑን እንደጨመረ ወታደራዊ እንቅስቃሴዎችን በመታየት ላይ ናቸው። ይህ ራስን መከላከል የተባለ ዝግጅት አየር ኃይሉን እንደሚጨምርና ተከታታይ ልምምዶችን በማድረግ ላይ እንደሚገኝ አዲስ በወጣ ወታደራዊ መረጃ ላይ ተመላክቷል። አየር ኃይሉ ከወትሮው ጠንከር ያለ ለሰዓታት የዘለቀ ስልጠናና ልምምድ ላይ እንደሚገኝ ወታደራዊ ምንጮች ጠቁመዋል። የአፍሪካ ህብረት በሱዳን ጦርነት ወገንተኛ ሆኗል የሚል ትችት ቀረበበትም። የሱዳን የእርስ በርስ ጦርነት አራተኛ ዓመቱን ሲይዝ የአፍሪካ ህብረት በሰላም ሂደቱ ላይ ያለውን የመሪነት ሚና በሚገባ ተጠቅሞበታል ወይስ አልተጠቀመም የሚለው ክርክር ወደ ትችት አድጓል። የአፍሪካ ህብረት በሱዳን ጉዳይ ያለው ታሪክ የገለልተኛ አሸማጋይነት ሳይሆን መርጦ የሚሳተፍ የፖለቲካ ተዋናይነት ነው የሚል ትችት እየቀረበበት ይገኛል። ድርጅቱ እንደ አውሮፓ አቆጣጠር በ2021 በካርቱም ከተካሄደው ወታደራዊ መፈንቅለ መንግስት በኋላ የሱዳንን አባልነት በማገድ ሀገሪቱን ከአህጉራዊ የውሳኔ አሰጣጥ ሂደቶች አግልሏል። ህብረቱ በሌሎች የሀገሪቱ ክፍሎች ለተከሰቱ መፈንቅለ መንግስቶችና የህገ መንግስት ጥሰቶች የተለየ የልዕልነት አቋም በማሳየት ለአንዳንዶች የሽግግር ጊዜ እድል ሲሰጥም ለሱዳን ግን በሩን ጥርቅም አድርጎ መዝጋቱ አሁንም እያስተቸው ይገኛል። ዛሬ ላይ ሱዳን የሀገሪቱን ዕጣ ፈንታ በሚወስኑ ስብሰባዎች ላይ እንኳን ሳትጠራ ሌሎች የሚወስኑላት የውክልና ጦርነት ሜዳ ብቻ ሆናለችም። አባል አገሩን ከውይይት ገበያ ያገልለው የአፍሪካ ህብረትም በሱዳናውያን የሚመራ የፖለቲካ ሂደት አመጣለሁ ብሎ ቃል መግባቱ ትርጉም የለሽ ያደርገዋል የሚሉት የፖለቲካ ተንታኞች ህብረቱን ወገንተኛ ሲሉ ይተቻሉ። ብዙም የማይነሳው ሁለተኛው ችግር ደግሞ የድርጅቱ የመቀመጫ ስፍራ ጉዳይ ነው። የአፍሪካ ህብረት ዋና መቀመጫው አዲስ አበባ ሲሆን ድርጅቱ ማስጠጊውም መንግስት የመሞገት ፍላጎት አሳይቶ አያውቅም። የሱዳን ወታደራዊ መንግስትና የገለልተኛ ተመራማሪዎች ሪፖርቶች እንደሚያመላክቱት የኢትዮጵያ ግዛት ለፈጥኖ ደራሽ ሰጪ ኃይሎች የስልጠናና የሎጂስቲክስ እንቅስቃሴዎች ማዕከል ሆኖ እያገለገለ መሆኑን እንዲሁም ከተባበሩት አረብ ኤሚሬቶች የገንዘብ ድጋፍ የሚያገኙ ኃይሎች በኢትዮጵያ ድንበር ውስጥ ሆነው በሱዳን ላይ ጥቃት ለመሰንዘር ምቹ ሁኔታ እንዳገኙ ይጠቁማሉ። ምንም እንኳን የብልጽግናው አገዛዝ እነዚህን ውንጀላዎች ቢያስተባብልም አሁንም ድረስ ምላሽ ያላገኙ ሆኖም ተጨባጭ መረጃዎች የሚቀርቡባቸው የጣልቃ ገብነት ጉዳዮች አሉ። የአፍሪካ ህብረት በብልጽግናው አገዛዝ የሱዳን የውክልና ጦርነት ያለው አውዳሚ ሚና ላይ ዝምታን መምረጡ በከፍተኛ ሁኔታ እያስተቸው ይገኛል። የአፍሪካ ህብረት በቅርቡ በቻድ ላይ ያወጣው መግለጫ የድርጅቱን ድርብ መለኪያነት በማያሻማ ሁኔታ አጋልጧል የሚሉት ሌሎች ተቺዎች ደግሞ የሱዳን ጦር በቻድ ግዛት ውስጥ በሚገኙ የፈጥኖ ደራሽ ኃይሎች ላይ የወሰደውን እርምጃ ለማውገዝ ያሳየው ፈጣን ምላሽም ከሁለት ዓመት በላይ ለዘለቀውና እጅግ የከፋ ለሆነው ችግር ግን አንዴም ታይቶ አያውቅም ይላሉ። ቻድ በዳርፉር ላይ የተጣለውን የጦር መሳሪያ ማዕቀብ በመጣስም ለአርኤስኤፍ ኃይሎች የጦር መሳሪያ ማስተላለፊያ ኮሪደር መሆኗ፣ ግዛቷን ለቅጥረኛ ተዋጊዎች ማስተላለፊያ ማዕከልነት መዋሏ እንዲሁም የተባበሩት አረብ ኤሚሬቶች ገንዘብ በቻድ መንግስት ላይ ያለው ተጽዕኖ በተባበሩት መንግስታት የባለሙያዎች ቡድንና በዓለም አቀፍ ሚዲያዎች ተረጋግጧል። ጦርነቱን ለሚያባብሰው ኮሪደር ለሁለት ዓመታት አንዲትም ቃል ሳይተነፍስም በዚያ ኮሪደር ላይ የተሰነዘረውን የመጀመሪያ ወታደራዊ እርምጃ በሰዓታት ውስጥ የሚያወግዝ ድርጅት ገለልተኛ አሸማጋይ ሳይሆን ወገናዊ ተዋናይ ነው የሚል ጠንካራ ትችት አፍሪካ ህብረት ላይ ቀርቧል። በዚህ አውድ ውስጥ የአፍሪካ ህብረትን የሰላም ሂደቱ የፖለቲካ ማዕከል እንዲሆን መጠየቅ ችግሩን ገና ከጅምሩ በተሳሳተ መንገድ መረዳት ነው የሚሉት ተንታኞችም ዋናው ችግር ድርጅቱ ወደፊት ለመምጣት አለመቻሉ ሳይሆን ይህንን ለማድረግ የሚያስችለውን የሞራል እና የፖለቲካ መሰረት በገንዛጁ ማፍረሱ ነው ይላሉ። ሱዳንን ያገለለ ለብልጽግናው አገዛዝ የሚያጎበድድና ለጦርነቱ የሎጂስቲክስ መሰረተ ልማት አይኑን የሚጨፍን ተቋም የሚያቀርበው ማንኛውም ማዕቀፍ ቢያንስ በአንደኛው ተፋላሚ ወገን ዘንድ ህጋዊነት የሌለው ተደርጎ መወሰዱ ተገቢ ነው ሲሉም በጀነራል አልቡርሃን በኩል የተያዘውን አቋም
አስገዳጅነት ያስረዳሉ። የአፍሪካ ህብረት በሱዳን ጉዳይ ላይ ዳግም ድምፅ እንዲኖረው ከፈለገ መንገዱ ግልጽ ነው የሚሉት የፖለቲካ ተንታኞች 3 መሰረታዊ ነጥቦችን ያነሳሉ። አንደኛው የሱዳን ከአፍሪካ ህብረት አባልነት የታገደችበትን ውሳኔ ማንሳትም፣ ሁለተኛው የብልጽግናው አገዛዝና የቻድ መንግስትን በጦርነት ውስጥ ያላቸውን የጣልቃ ገብነት ሚና በቀጥታ አጀንዳው ላይ ማስቀመጥም፣ ሶስተኛ ደረጃ ደግሞ ለፈጥኖ ድራሽ ኃይሎች የውጭ ድጋፍ የሚያቀርቡ እንደተባበሩት አረብ ኤሚሬቶች አሉ ውስብስብ የፋይናንስና የሎጂስቲክ መረቦችን በስም ጠቅሶ ማውገዝ አለበት ይላሉ። በእርግጥ የአፍሪካ ህብረት እንዲህ ያለውን ገለልተኛ አቋም ይዞ ይሰራል ተብሎ ባይጠበቅም ለሱዳን የውክልና ጦርነት መርገብ ይህን እርምጃ መውሰድ አህጉራዊ የችግር መፍቻ መንገድ መሆኑን የቀጠናው የፖለቲካ ተንታኞች እምነት ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር